አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በመላው ዓለም ያላችሁ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዓለም የደሰንያ ኦርቶዶክስ ተዋሕዶ ሃይማኖት ያካለ ያሰፊ ወዳ ኢየሱስ ክርስቶስ ተከታ ባላስ በሰላምን ጋኪደታ ይህ ታላቅ በዓል የጌታችን የመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ከዘጠኙ አበይት በዓላት አንዱ የሆነውን እያከበርን እንገኛለን። አሁን ያለነው በኮንታ ዞን አመያ ከተማ ጥምቀተ ባህር ላይ ነው ያለነው። በዚህ ጥምቀተ ባህር ላይ 9 የቃል ኪዳን ታቦት ጥምቀተ ባህር ላይ ይገኛል። ይህም በአመያ ዞን መቀመጫ በሆነችው በአመያ ከተማ ላይ ጥምቀተ ባህር በልዩ ድምቀት የሚከበርበት ቦታ ላይ ነው ሁላችንም የምንገኘውና በዚህ ቦታ ላይ የአመያ ቅድስት ድንግል ማርያም ቤተክርስቲያን መንበር ምስና የሆነችው የእሷ የቃል ኪዳን ታቦትና ሌሎች ታቦታትን ጨምሮ አጠቃላይ 9 ታቦታት በዚህ ቦታ ይገኛሉ። አሁን ያለንበት ጥምቀተ ባህር በአመያ ከተማ ውስጥ የሚገኘው ነው። በዚህ እንግዲህ ለጅማ ቅርብ የሆነው አማካይ ቦታ ላይ የሚገኝ የአመያ ከተማ ነው ሁላችንም እያከበርን ያለነው። በዚህ ቦታ ላይ የዞን የመንግስት አካላት የቤተራ ክፍል ኃላፊዎች በተገኙበት ትላንት የከተራ በዓል በደማቅ ሁኔታ ተከብሮ ዛሬ ደግሞ በጥምቀተ ባህር ዮርዳኖስ ተገኝተን የጥምቀት ስነ ስርዓት አከናውነን አሁን የታቦታቱን ለማንሳት በዝግጅት ላይ ነው ሁላችንም የምንገኘው። ይህ ታላቅ በዓል ነው፣ የትህትና በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ትህትናን ያስተማረበት በዚያን ጊዜ ጌታችን ኢየሱስ ክርስቶስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ይህ በባሪያው ዮሐንስ እጅ ሊጠመቅ ጌታ ወደ ዮሐንስ የመጣበት ወደ ዮርዳኖስ የወረደበት ታላቅ በዓል እኛም ትህትናን ከእርሱ ተምረን ታናናሾቻችን የምናከብርበት ታላቅ በዓል ትህትና የተማርንበት ታላቅ በዓል ስለሆነ ይህን በዓል እያከበርን ሁላችንም እንገኛለን። መላ ኦርቶዶክሳውያን እንዲሁም በዞናችን የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ለማለት እንወዳለን።
አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በሰላም እንኳን አብሮ አደረሰን እያልኩኝ አሹ ጎዳ ኢየሱስ ክርስቶስ ጥምቀታ ባላው ሰሮን ጋኪደታ ጋደም አይ ኑቤቴጊ አጋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንያ ዳሮ ኮንታ ሀገረ ስብከትያ አመያ ከተማን ቤቶስ ባላ ሀኖታና ዱታኒ ቆንጭሰና አሁን የምንገኘው ጥምቀት በዓልን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዳውሮ ኮንታ ሀገረ ስብከት በኮንታ ዞን በአመያ እንገኛለን። አመያ ከጅማ የሚሆን ርቀት ያለ በጅማ ወደ ደቡብ በኩል የሚወስድ ነው። በዚህ ቦታ ላይ ጥምቀት እጅግ ባማረ በደመቀ ሁኔታ ይከበራል። ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ላይ እነሆ በዮሐንስ እጅ ሊጠመቅ ጌታ ከገሊላ ወደ ዮርዳኖስ መጣ እንደተባለው ይህንን የመጽሐፍ ቅዱስን ሥርዓት ጌታችን የመሰረተውን ይህንን ጥምቀት እዚህ
እጅግ በደመቀ በአማረ ሁኔታ ይከበራልና እዚህ ስፍራ ሲመጣ እጅግ በጣም በሚደንቅ ሁኔታ አካባቢው ለምነው ህዝቡም ገር ነውና እንግዳ ሲመጣ የሚቀበሉ ቱታን ያሉበት ቦታ ነው። በዚህ አካባቢ ደግሞ ታቦታት ከተለያዩ አካባቢ ተሰብስበው በአንድነት በህብረት ተሰብስበው ይከበራል። ሁሉም በአንድነት በመሆን ሁሉም ካለበት በመውጣት ታቦቱን አክብረው አጅበው ወደ ጥምቀት ባህር በማምጣት እንደዚሁም ደግሞ አዳሮንም እንደ ሥርዓቱ በጥምቀት ባህር አድረው በህብረት በፍቅር ጥላቻ ሳይኖር ጥል ሳይኖር ሁሉ በፍቅር በመተሳሰብ አብረው የሚያከብሩት በዓል ነው። በዚህ በዓል ደግሞ ትልቅ በረከት የሚገኝበት በዓል ከመሆኑ አንጻር ደግሞ ታቦታቱ እጅግ በሚገርም ሁኔታ በስተምስራቅ በኩል የእመቤታችን ቅድስት ድንግል ማርያም ታቦት በአመያ ከመንበሩ ተነስቶ ይመጣል። እንዲሁም የሊቀ መላኩ የቅዱስ ገብርኤል የሊቀ መላኩ የቅዱስ ሚካኤል ታቦትን እንደዚሁ ይመጣል። ከበስተ ደቡብ በኩል ደግሞ የአባታችን የመድኃኔዓለም ታቦት እንዲሁም ደግሞ የሊቀ ዲያቆን እስጢፋኖስን ጽላት አለ። እንደዚሁም እነዚህም ታቦታት አካባቢውን እየባረኩ ወደዚህ ወደ ጥምቀተ ባህሩ ይመጣሉ። እንዲሁም ደግሞ በበስተ ምዕራብ በኩል የእናታችን የቅድስት አርሴማ ቃል ኪዳን የተሰጣት በቃል ኪዳኗ ብዙዎች ፈውስ የሚያገኙባት አጋንንት የሚንቀጠቀጡ የሚፈሩ ቃል ኪዳን ተሰጥቶ በስሟ ሁሉ የሚደነግጡ በስሟ የሚያምኑት ደግሞ በረከት የሚያገኙት የእናታችን የቅድስት አርሴማ ታቦት ከበስተ ምዕራብ በኩል እንደዚሁም አካባቢውን እየባረከ ወደዚህ ስፍራ ይመጣል። እንዲሁም ደግሞ ከበስተ ሰሜን በኩል ደግሞ የአባታችን የአቡነ አረጋዊ እጅግ በሚገርም እጅግ በሚደንቅ ሁኔታ ታቦቱ ያለበት ያረፈበት ከጥምቀተ ባህሩ በስተ ሰሜን በኩል ተራራማ ነው። ተራራው ቀጥታ የሚታይ እንዲሁም ደግሞ ይሄ ተራራ የወንጌል ምሳሌ የሆነ ለመውጣት እጅግ የሚያደክም እጅግ የሚያሰለች ሲሆን ነገር ግን ወደ ተራራው ከተወጣ በኋላ እጅግ ረፍትን የሚሰጥ የሚያስደስት ድካምን የሚያስረሳ የወንጌል ምሳሌ የሆነ ተራራ ነውና በዚህ ተራራ ላይ ወጥቶ ደግሞ ከተማውን አገሩን ሲመለከቱ ሁሉ ግልጽ ሆኖ የሚታይ ስፍራ ነው። ከዚህም ስፍራ ደግሞ የአቡነ አረጋዊ ታቦት ተነስቶ ወደ ጥምቀተ ባህሩ ይወርዳል። ይህም ደግሞ እጅግ ልዩ የሚያደርገው በአመያ ጥምቀት ሲከበር እስከ 14 ድረስ ይቆያል። በዚህ ቆይታ መካከል ድካም የለ፣ ስልችት የለ። ታቦታቱ እየባረኩ አገልግሎቱ እየተሰጠ እየተመሰገነ እግዚአብሔር ስሙ ከፍ እያለ እየተወደሰ የሚቆይበት ነው።
ይበራል በክንፉ ምልጃው ፈጣን ያላስባለበት ስሙ ሚካኤል ያሳደገኝ መላክ ዛሬም ከእኔ ጋር ነው። ያሳደገኝ መላክ ዛሬም ከእኔ ጋር ነው። ይበራል በክንፉ ምልጃው ፈጣን ያላስባለበት ስሙ ሚካኤል ያሳደገኝ መላክ ዛሬም ከእኔ ጋር ነው። ያሳደገኝ መላክ እንዳንወርቅ እንዳንሞት